ማለት የፈራው ነገር ደረሰ አሉ። ምንድነው ይሄ ነገር ደግሞ ምን እየተካሄደ ነው? ቤተሰብ አሁንም አንዳንድ ሰዎች ግን ይሄ ነገር ብሩክ ከሀይሚ የደበቀ ነገር አለ ብላችሁ ብሩክን ለማሳደብ አሁን መጀመሪያ ላይ የምነግረው ነገር ይሄ ነው። እኔ ከሀይሚ የደበቀ ነገር አለ ሌላ ማንነት ሌላ ህይወት ከሀይሚ ውጪ አለ ብላችሁ ብሩክን ለማሳደብ የምትጥሩ ሰዎች ካላችሁ ተረጋጉ እና ለሀይሚዬም ደግፋችሁ ብሩክንም አትስደቡ። ለብሩክ ደግፋችሁን ግን ሀይሚንም አትስደቡ። ከዚህ በፊት አይታረቁም። ከዚህ በኋላ የነሱ ነገር በቃ ተብሎ በኋላ ነው ስንት ወር ነው? 3 ወር ሙሉ በቃ በጭቅጭቅ አይደል ያለፉት እና አሁን ግን ታርቆ ምን ላይ ናችሁ? ፍቅር ላይ ናችሁ። አንድ ቀን ሳይገናኙ መዋል የማይችሉት ፍቅር ውስጥ ናችሁ። ይሄ ነገር እያወቃችሁ አሁን ላይ እውነት ሀይሚና ብሩክ እንደዚህ አይነት ኖሮ ነው ብላችሁ የሚሰድቡ ሰዎች ካላችሁ ደግሞ ለማዛግዛግ ለማሳደብ የምጥሩ ሰዎች ካላችሁ አይመለከተኝም፣ እግዚአብሔርን አይመለከተኝም። ምክንያቱም እነሱ አሁን ላይ ስራና ስራ ብቻ ነው እየሰሩ ያሉት። ሀይሚዬ አሁን ላይ ጢምጢሞችን የሆነ ዙሪያዎችን ሄደሽ ይሄ ነገር እንዴት እንደመጣ ግራ ገባኝ። እኔ እንኳን እግዚአብሔርን ቀላል ነገር ነው ብለን እያሰበን ነበር። አሁን ላይ ግን ዞሮ ወደ ብሩክ ላይ ነው መጣው። ምንም እውነትን ውሸትን እስኪናቅ ድረስ ምንም ነገር አትፍረዱ። ለብሩክ ብለሽ ደግፈሽ ሀይሚን የምትሰድቢ ከሆነ ታንቀሽ መሞት ትችያለሽ። ለሀይሚ ብለሽ ብሩክን ደግፈሽ ብሩክን የምትሰድቡት ሰዎች ካላችሁ የለውበትም። እኔ እግዚአብሔርን እኔ ለቡራም ለሀይሚ ወክዬ አንድ ላይ ነው በቃ ሚዛናዊ ሆናችሁ አውሩ። አለበለዛ ማውራት ካልቻላችሁ ዝም ማለት ትችላላችሁ። አሁን የተፈጠረ ነገሮች ሁሉ ሴራና ሴራ ብቻ ነው። ይስሩበት፣ አለቃ። ከቻላችሁ ዝም ብላችሁ ቪዲዮን ይሁን ቻናላችሁን ሼር ማድረግ አው በቃ በርቱ። በዚህ ግን ከዚህ የበለጠ ነገር ሌላ ብሩክን ለሀይሚ ወግናችሁ ብሩክን አትስደቡ። ለብሩክ ወግናችሁ ሀይሚን አትስደቧት። እንገባችሁ? ይሄ አክት ነው። ስራ በቃ ስራ እየሰሩ ነው። ከዚህ በፊት ምን አይነት ችግር ውስጥ ገብቶ ምን በቃ አያልፉም። በቃ የነሱ ነገር አለቀ ተብሎ በኋላ ዛሬ እዚህ ደርሷል እነሱ። ስለዚህ ዛሬም ትላንትና የረዳ እግዚአብሔር ዛሬም አለ። ምን መሆን ነው ያለባችሁ? ብርቱ ሰው ሆናችሁ ይሄ ነገር እስካልቅ ድረስ እሱም 300,000 ይግባ፣ እሷም 250,000 ትግባ እና ይሄ ነገር ደግሞ ቡታጀራ ላይ በመጀመሩ እኔ ደስ ብሎኛል። ቡታጀራ ላይ የጀመራችሁን ነገር ችግር የለም፣ ይቆጫል፣ ሰላም ይፈጠራል። ትንሽ ጊዜ ውስጥ ላይ እግዚአብሔር ካለ ግን አዲስ አበባ ይዛችሁ ይሄ ኮታት ይዛችሁ ይሄ ነገሩን ይዛችሁ ወደ አዲስ አበባ ገባችሁ ማለት ገና ሌላ መታት ሌላ ችግር ነው የሚፈጠረው። የምር እኮ ነው። አሁን ላይ ቡታጀራ ነው ያሉት። የሆነ የተፈጠረ ነገሮችን ሁሉ መፈታት ይችላሉ እና ደስ ብሎኛል። ቡታጀራ ላይ ይሄ ነገር ስራ መሰራትን በመጀመራችሁ ደግሞ ሌሎች የማታውቁት ያልተማራችሁት አላችሁ። እስካሁን እኮ የምር እኮ ነው። ምንም ነገር ያልተማራችሁ ሰው አላችሁ። ምንም ይፈጠር በቃ እውነት ነው ብላችሁ የምትቀበሉ ሰው አላችሁ። እውነት ምን ውሸት ይሁን እስኪታቅ ድረስ አሪፈሽ ዝም ብለሽ ቪዲዮን ላይክ አድርጊ፣ ቻናሉን ሼር አድርጊ። አለበለዚያ ዝም ብለሽ መቀማጥ ትችያለሽ። አለቃ። ብሩክንም አትስደቡ፣ ሄሚንም አትስደቡ። እኔ እግዚአብሔርን ይሄ ነው የሚፈራው። በቃ የብሩክን ቤተሰቦችንም አትዘግዝቁ። ይሄ እናቱንም ሙሽዬንም የሄሚ ቤተሰቦችንም ሁሉም አትሰሙም እኮ ምድረ ደንቆሮ አላችሁ። ምድረ አሮጌዎች ማለት ነው። ማትሰሙ ጅሎች አላችሁ። ሮዝ ጭንቅላት የደፈና ሰዎች። እኔ አሁን የብሩክና የሄሚ ነገር አይደለም የሚያሳስበኝ። ብሩክና ሄሚ ስራ የተጀመረ ቁጥር ላይ እናንተ ነገር ነው የሚገርመኝና ሴከንድ ይበሉ። ሴከንድ ማለት ጥሩ ነው። የምር እኮ ነው። ሴከንድ ማለት ጥሩ ነው። አሁን እነኚህ ልጆች እውነት መስሏችሁ እንጭቅ የምትሉ በዙሪያ ለማነሳት እና ሌላ ችግር መፈጠር የምትሞክሩ ሰዎች ካላችሁ አታንቃችሁ መሞት ትችላላችሁ። አይ ዶንት ኬር ግን ማለት ነው ይሄ ነገር እውነት የሚሆን ውሸት ይሁን አሁን ያው እንጃ። ሄሚዬ ምንም ነገር ይፈጠር እንለያያለን የሚባል ቃላቶች ግን ካፋችሁ እንዳይወጣ። እኔ ይሄ ነው የሚገርመኝ። ነገ ታሪቃችሁ የምር እኮ ነው። ግን ምናልባት ተመካክራችሁ የምትሰሩ ስራ ነው ብዬ ነው ማስበው እኔ የምር እኮ ነው። እና መግቢያ ላይ ያሳያችሁት አክትና ከዛ ቪዲዮ ያልቆ በኋላ ያሳያችሁት አክት እኮ ልዩነት ሌላ ነው። በቃ ማለት አይገናኝም ሲጀመር። እንደ በፊት ሰላምና ፍቅር ውስጥ ላይ ያላችሁ ጊዜ ያሳያችሁት አክት ነው ያሳያችሁት ብሩክ የመጣ ሰዓት ማለት ነውና ከዚህ በኋላ ነው ሌላ አክት ሌላ የሚያናድድ ስሜት ውስጥ ለመግባት ገብታችሁ ማውራት የጀመራችሁት ብዬ አስባለሁና እና ይሄ ነገር እውነት መስሏችሁ እየተጣሉ ነው በቃ የነሱ ነገር እያላችሁ ካላችሁ የሄሚና የብሩክ ነገር መቼም እንደማይበቃ ይወቁ። ቡራና ሄሚ የምር እኮ ነው
ምንድነው ያለ ምን እኔ እናንተ ስራ ነው ያገናኘው ብላለች። ይሄ ነገር አለፈ በቃ አለኩ። የሚገባ ሰዎች ካላችሁ ይግባችሁ። እግዚአብሔር በቃ አሁን እዚህ ጋር ጥያቄያችሁ መልስ እየተመለሰ ነው። ገባችሁ? ለስራ ነው የተገናኘ ነው ስትል ይሄ ነገር እኮ አለፈ አለ እና አሁን ማላችሁ ላይ ያለው እነሱ ፍቅር በፍቅር ናችሁ። የነገ የሚያስቡ ልጆች ናችሁ። ኦኬ ምናልባት ምድረ ቅንቅን በውስጥ ሄደሽ አንቺ እና እሱ ጋር ያለው ለስራ ነው የተገናኛችሁት ብለሽ የሚታወሪ አሮጌዎች ቀንቅናሞች ካላችሁ አታገኝም። ይሄ ነገር እንደዚህ አይነት ነገር የምታደርጉት ካላችሁ ምናልባት ከብሩክ ራቂ፣ ከብሩክ ተለይ፣ ብሩክን እናፈቅራለን የምትሉ ሰዎች ካላችሁ አይ ማይሆን ነገር እግዚአብሔርም ማይሆን ነገር ነው። ሰላም ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ደህና ነኝ። ዛሬ ሁለት እርግቦች ከጠዋት ጀምሮ እስከ ምሽቱ ምንድነው 6 ሰዓት ድረስ የዱባይ ማለት ነውና እኔ ደግሞ በደስታ ድምቅ ብዬ መዋለ እኔ ገረመኝ። እውነት መስሎ ማለቀስ ያላልኩም አንድ ቀን እውነት መስሎኝ ማለቀስ ለማንኛውም ማለት ነው እና ማለት ነው የምነግራችሁ ነገር ምንድነው እዚህ ጋር ዛሬ ሄሚዬ ማታለች የተፈጠረ ነገሮች ሁሉ አንቺ ምንነት ድብቅ ሴት ነሽ፣ ለምንድነው የሚጠብቁ የተፈጠረ ነገር ለምን አትነገርም ብሎ ብዙ ሰዎች እየተናገረ ነበር። በኢንስታግራም ቴክስት እየጻፉት ነበረ እያለች ነውና ምንድነው የተፈጠረ ነገሮችን ለማናገር ቡራጋ ነው ማለት በቃ ይሄ ነገሮች ዙሪያ ዞሮ ምን እንዴት ሆነ ቡሩክ ላይ ተጠምጥሞ ማጣ ትላላችሁ። ስለዚህ ይሄ ነገር ምንድነው ስራና ስራ ብቻ ነው። ቅምጥላችን ከየትም ምንም አድርጋ ስራ መስራት የምትችል ጀግና ሴት ነች። ምናልባት ይሄ ነገር ሲታደርግ አንቺ የነገሩ መንስኤ አንቺ ነሽ ብላችሁ የምትሰድቡት ሰዎች ካላችሁ እሷ መልካምም ሰራሽ ማሰደብ አይቀርም። ክፉም ሰራሽ ማሰደብ ስለማይቀር እየሰራች ማሳደብ አለባት። በቃ እየሰራች ማለት ነው። ሰርታ ትሰደብ አለቀ። ምንም ችግር የለበትም። ኦኬ እሷ መልካምም በፍቅር ስትመጣም ትሰድበዋላችሁ፣ ለብሳ ስትመጣ ትሰድባላችሁ፣ ጥሩ ልብስ ስትለብስን ትሰድበዋላችሁ፣ ቆንጆ የሆነ ስትመጡ ትሰድባላችሁ። ስለዚህ ዛሬ ማለት ነው የሚያቃጥላችሁ ስራ እየሰራች እየተቃጠልሽ ቪዲዮን እያይሽ ላይክ እያራሽ ተከታያት። በቃ አለቀ። በፍቅር ስትመጣም እሷ ትሰድቢያለሽ። ሚዲያ ላይ ማለት ቲክቶክ ላይ ወስደሽ ኮሜንት ላይ የምትሰድቢው ሰዎች ስለዚህ ቡራንም እንደዛ የምትሰድቡ ሰዎች ስለዚህ ምን ማድረግ ይቻላል? አሁን ላይ እየተቃጠልሽ ቀን በቀን እንደዚህ አይነት ቪዲዮ ይለቀቃል። እያያችሁ ተቃጠሉ ማለት ነው። ታግባባን? አዎ እንደዛ ነገር ሶ ደግሞ ምንድነው አንተ ካኔ ማለት የደበቀው ነገር አለ። እኔ አንተ ህይወት ውስጥ ላይ ያላወቁት ነገር አለ። ይሄ ነገር ለምንድነው ንገረኝ። እኔ ላንተ አላሳይህም ወይ አልነገርህም። አንተ በራስህ ጭንቅላት አስቤ ካኔ የደበቀው ነገሮችን እሷ ማወቅ አለባት ብለ የምታስበው ነገሮችን ለኔ አስረዳኝ ብላለች ቡራን። ቡራ ደግሞ እኔ ምንድነው ምንም የደበኩሽ ነገር የለም ምናምን ብሏልና እኔ ሳስበው ብሩክም ላይ እኔ በፍጹም ሊፈርድ አልችልም። እስከ ጥግ ድረስ በቡሩና በሄሚ ሄዳለሁ። ታያላችሁ። እግዚአብሔር ምስክር ነው። ምናልባት ሰው ልጅ ነኝ፣ አንድ ቀን ሊሳሳት እችላለሁኝ። በዚህ ማለት ያው ይቅርታ አድርጉልኝ። ሰው ልጅ ነኝ እኮ ሊሳሳት ይችላል። ስለዚህ እኔ ለብሩክን ለሄሚም ሳይወገድ ሐቁን እናገራለሁኝ። አሁን ብሩክ ሜዳ ላይ የኔ ከሄሚ የተጠበቀ ህይወት ቢኖር ኖሮ ሄሚ ላይ እንደዚህ አይነት አክቶች አያሳይም። የተጠበቀ ማንነት ቢኖር ኖሮ እኔ እንደ ሀሳብ ነው እየተናገርኩ ያለሁት እና የተደበቀ ማንነት ኖሮ ብሩክ በፍጹም ሄሚ ላይ እንደዚህ አይነት አክቶች እንደዚህ አይነት ጊዜ ከሷ ጋር ለማሳለፍ እሷን ናፍቀሽኛል ብሎ ማሳሳ ማቃቀፍ አይኖርም። ምክንያቱም የተደበቀ ማንነት ቢኖር ኖሮ ግልጽ ነው። ሁለቱም ግልጸኛዎች ናችሁ። ገባችሁ? አሁን ላይ እያደረጉ ያለው ምንድነው? ስራና ስራ ብቻ ነው። ግን ያልገባ ሰዎች ካላችሁ ምንም ማድረግ አይቻልም። እንግዲህ የምር እኮ ነው እና እውነትም ደብቁ እየደበቀ ነገር አለ ብላችሁ የምትጥሩ ሰዎች ካላችሁ ወይ በጣም ተሳስታችኋል። የምር መቼም ነው እንደዚህ አይነት ነገር የለም እነሱም አለ እና ምን ናችሁ ነው መቼም ነው የምላችሁት። እና አሁን እዚህ ጋር ሄሚዬ እኔ አንቺ አንድ ምክር የሚመክርሽ ነገር አሁን ግን ይሄ የስራ አክት ሊሆን ይችላል። ያው የነገ ባልሽ እኮ ነው ቡራው ማለት ነውና ጥፊው እንዳትመጪው እሺ፣ እንዳትመጪው። ግን አንቺ በጥፊ የማታሽ ማልመታ የፍቅር ጥፊ ነው እሱ ችግር የለም።
ነገር ግን እንዳትመጪው እሺ። ይሄ ቀስ አድርጌ እያወራሁ ላንቺ ነው እሺ። ለማንኛውም ይመችሽ ሶ እና ውዶች አሁን ልጆቹ ስራ ላይ ናችሁ። ልጆቹን አትንኩ፣ ለቀቅ አድርጉ እሺ። ለቀቅ ካልተመቻችሁ ቦታ ሰታችሁ ለቀቅ ማለት ትችላላችሁ። ኦኬ። ስለዚህ እንደዛ ነው የምላችሁት። እና ያልገባችሁን ነገር ካለ እኔ ምንም ነገር እኔ አሁን ላይ ብሩክ ጥፋተኛ ነው አልልም፣ ሄሚ ጥፋተኛ ናት አልልም። ምናልባት ያለው ነገር ካለ ቡራው ማለት ነው ሄሚዬና አንተ ማላይ ሌላ ነገር ካለ አስረዳት፣ ንገራት። ሴት ልጅ ነች፣ ምናልባት እንድታስረዳት ይፈልጋለች ሊሆን ይችላል። ካለ ነው ያልኳለት። ከሌለ ግን ደግሞ ማለት ነው ዝም ብላችሁ ይሄ ነገር እኔ ምንም አላቅም ንገረኝ፣ እኔ ምንም አላቅም ንገረኝ፣ እኔ ምንም አላቅም፣ እኔ ምንም አላጠፋም እያላችሁ ስራ ስሩባት። ምንም ማድረግ አይቻልም እንግዲህ አሁን ነገም እኔ ምንም አላጠፋም ብላችሁ ነው የምትመጡት። ለማንኛውም ይመቻችሁ የኔ ውዶች። እናንተ መቼም እንደማትለያዩ እርግጠኛ ነኝ። በ10 ጣቴ ይፈረማሉ። እግዚአብሔር ነው የጠመራችሁት፣ ሰው አይደለም። በሰው ጥበብ ሳይሆን በእግዚአብሔር ጥበብ ነው እስካሁን ያላችሁት። ሰው ጠምሮ ቢሆን ኖሮ ድሮ ነበር የምትለያዩት። ኦኬ እግዚአብሔር ነው የጠመራችሁ። ስለዚህ ማንንም እንዳትሰሙ፣ ፋ ብትንበሉ፣ ስራችን ከመስራት ወዲያ ላትሆኑ። በቃ እየተሳሰባችሁ እሺ፣ ቀን በቀን እየተገናኛችሁ እኛ እየሳከሳችሁ የዋላችሁ ነገር ነው የሚገርመኝ አንዳንዴ ነው። ቪዲዮ አንተም ቲክቶክ ላይ ነህ። ዝም ይሻላል ማለት ዝም ይሻላል ዝምታ ከሚያጥቼ ከሚቆዝም የሚለው ሙዚቃ አንቺም እንደዛው ካንተ መኖር ምናምን የሚለው ሙዚቃ